በየጊዜው የነዳጅ ዋጋ ጭማሪ በማድረግ ላይ የሚገኘው መንግስት በነዳጅ ከሚሰሩ መኪናዎች ጋር በተያያዘ አዲስ እቅድ ማውጣቱ ታውቋል። ለዚህ እቅድ ስኬትም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ መዘጋጀቱን ሰምተናል። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። ይህም በሀገሪቱ የሚገኙ ባንኮችን ቁጥር እንደሚቀንሰው ተነግሯል። ሰላም ቤተሰቦች መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር በታሰበው ጉዳይ ላይ ያላችሁን ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በነዳጅ የሚሰሩ መኪናዎችን ለመቀየር አዲስ እቅድ አውጥቶ እየሰራ ይገኛል። ለዚህም ይረዳው ዘንድ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ ተዘጋጅቷል። በሚሊዮን የሚቆጠሩ የነዳጅ መኪናዎች ባሉባት ኢትዮጵያ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ ተሽከርካሪዎች ብቻ ይገኛሉ ተብሏል። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር ከሆነ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችለው የመመሪያ ዝግጅት በመጠናቀቅ ላይ ይገኛል። መመሪያው ደረጃውን ጠብቆ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ከመቀየር አንጻር ወሳኝ አሰራሮችን ያካተተ ነው ተብሏል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ እንደሚሉት ከሆነ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ማሟላት ያለባቸውን ደረጃ የሚወስን መስፈርትን ያካተተ መመሪያ ነው። በቅርቡም በባለሙያዎች እይታና ባለድርሻ አካላት ተሳትፎ ማረጋገጫ ከተሰጠው በኋላ መመሪያው ይጸድቃል ተብሎ ይጠበቃል። የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪው አክለው እንደተናገሩት አሁን ላይ በኢትዮጵያ ውስጥ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ መኪናዎች ይገኛሉ። ወደ 100,000 የሚጠጉት ደግሞ ያልተመዘገቡ ወይም ደግሞ ወደ ሀገር ውስጥ ገብተው ነገር ግን ስራ ላይ ያልዋሉ ተሽከርካሪዎች መሆናቸውን ጠቁመዋል። በተለይም የነዳጅ ተሽከርካሪ መኪኖች መግባት ካቆሙበት ከ2016 ዓ.ም አጋማሽ ጀምሮ የኤሌክትሪክ ተሽከርካሪዎች በብዛት ወደ ሀገር ውስጥ መግባት ችለዋል። ይህ አሰራር ተግባራዊ ከመደረጉ በፊት የነበሩት የኤሌክትሪክ መኪናዎች ቁጥር ግን ከ3000 ያልዘለለ ነበር። አደጋን ከመቀነስና የትራንስፖርት አገልግሎቱን የተሳለጠ ከማድረግ አንጻር ሌሎች ለአሰራር አስቸጋሪ የነበሩ ጉዳዮች ሙሉ በሙሉ በመመሪያው እንዲስተካከሉ የሚደረግበት አሰራርም መዘርጋቱ ታውቋል። በዚህም መሰረት በነዳጅ የሚሰሩ ተሽከርካሪዎችን በኤሌክትሪክ በመተካት ወደ ሀገር ውስጥ የማስገባት ስራ በስፋት እየተሰራበት እንደሚገኝ ተጠቁመዋል። መንግስት የነዳጅ መኪናዎችን ወደ ኤሌክትሪክ እቀይራለሁ ቢልም የትኛዎቹን የነዳጅ መኪናዎችን ወደ ኤሌክትሪክ እንደሚቀይር ግን በይፋ ያሳወቀው ነገር የለም። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። አስገዳጅ የባንኮች ውህደት እንደሚኖር የገለጹት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ናቸው። እንደ ገዢው ገለጻ የውህደቱ ዋነኛ ዓላማ ችግር ያለባቸውን ባንኮች ለማዳን ነው ብለዋል። በቅርቡ የጸደቀው የባንክ ስራ አዋጅ የባንኮችን ውህደት በተመለከተ በዝርዝር የገለጸ ሲሆን በጉዳዩ ዙሪያ የሚኖረው የአፈጻጸም መመሪያ እየተጠበቀ ይገኛል። ብሔርን መሰረት አድርገው ስለተመሰረቱ ባንኮች በውህደት ወቅት ስለሚያጋጥም ተግዳሮት የተጠየቁት አቶ ማሞ ውህደትን ጨምሮ አጠቃላይ የባንክ ስራ በሕግ እንደሚመራ አስታውሰው ከዚህ አኳያ ከብሔር ጋር ተያይዞ የሚነሳው ጉዳይ በተለይ በአስገዳጅነት የሚፈጸም ውህደት ላይ የሚኖረው ተጽዕኖ አናሳ ነው ብለዋል። በኢትዮጵያ የፋይናንስ ዘርፍ ተቀማጭ ገንዘብ 2.7 ትሪሊዮን ብር መድረሱን አቶ ማሞ ምህረቱ ገልጸዋል። ከዚህ በተጨማሪ የፋይናንስ ተቋማት ብድር 2.7 ትሪሊዮን ብር መድረሱንም ዋና ገዢው ጨምረው ገልጸዋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንደገለጹት ከሆነ በአሁኑ ጊዜ በኢትዮጵያ የፋይናንስ ዘርፉ ተቀማጭ ገንዘብ 2.7 ትሪሊዮን ብር ደርሷል። ከዚህ የምንረዳው የባንኮች አቅም ከዓመት ዓመት እያደገ መምጣቱን ነው ብለዋል። የሀገሪቱ ባንኮች ከዓመት ዓመት በተቀማጭ ገንዘብ አጠቃላይ ባላቸው የፋይናንስ እሴት በጣም ከፍተኛ የሆነ ለውጥ እያመጡ መሆኑንም ገልጸዋል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ውስጥ ከ55000 የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ገቢዎች ቢሮ 65500
536 ግብር ከፋዮች እንዲጣሩ መለየቱን አስታውቀዋል። የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን እኛ አለን የምንለው የግብር ከፋይ ብዛትና ሲስተም ላይ ያለው ግብር ከፋይ አይገናኝም ሲሉ ገልጸዋል። እንደ ስራ አስኪያጁ ገለጻ አለ ተብሎ የሚታሰበው 10,000 አካባቢ መሆኑንና ሲስተም ላይ ግን የሚያሳየው 65536 እንደሆነ አስረድተዋል። ይህንንም ለመለየት ቢሮው ባለሙያ መድቦ ከደረጃ ሀ ግብር ከፋዮች ጀምሮ የማጣራቱን ስራ እየሰራ ነው ብለዋል። ይህ ሁሉ የግብር መክፈያ ቁጥር ያለው ነው ያሉት ስራ አስኪያጁ ሁሉም የግብር መክፈያ ቁጥር ወይም ቲን ያወጣ ነው፣ ነገር ግን ግብር አይከፍልም። ሲስተም ላይ ሲታይ ግን አለ። እሱንም እየለየን እየገመገምን መዘጋት ያለበትን እየዘጋን ነው ሲሉ ጠቁመዋል። ትክክለኛ ግብር ከፋዮችን ለመለየት በተደረገው ስራም ከደረጃ ሀ ግብር ከፋዮች አሁን በስራ ላይ ያሉና ግብር የሚከፍሉት 4617 ግለሰቦች ብቻ መሆናቸውንና ከሲስተም ላይ መዘጋት የነበረበት ሳይዘጋ የቆየ አሁን የተዘጋ 2164 ግብር ከፋይ አለ ሲሉ አስረድተዋል። በዚህ የመለየት ስራ ግብር ሳይከፍሉ ከአንድ ዓመትና ከዚያ በላይ የቆዩ የግብር ዕዳ ያለባቸው 423 ግብር ከፋዮች መገኘታቸውን ገልጸዋል። ዕዳ ያለባቸውን ግለሰቦችን ለመያዝ ጥረት እየተደረገ ስለመሆኑ የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን ተናግረዋል። በሌላ በኩል ደግሞ የጥራት ደረጃቸውን ያላሟሉ ናቸው የተባሉ በርካታ ምርቶችን ህብረተሰቡ እንዳይጠቀማቸው ማስጠንቀቂያ ተላልፈዋል። እገዳ ከተጣለባቸው መካከል በርካታ የለውዝ ቅቤና የምግብ ዘይት ምርቶች እንደሚገኙበት አውቀናል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስበዋል። የኢትዮጵያ የምግብና መድኃኒት ባለስልጣን በሰራው የገበያ ቅኝት ደህንነታቸውና ጥራታቸው ሳይረጋገጥና የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉና ደረጃውን ሳይለጥፉ ሲቀርቡ የነበሩ የተለያዩ የለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች መገኘታቸውን አስታውቀዋል። ምርቶቹ የአምራች ድርጅቶች ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸባቸው፣ አስገዳጅ የደረጃ ምልክት፣ የምርት መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸባቸውና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸውን ገልጸዋል። በገበያ ቅኝት ወቅት የተገኙት ምርቶች ማዛ የለውዝ ቅቤ፣ አያለህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ ስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ፣ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይትና 10 የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውን ከባለስልጣኑ ያገኘነው መረጃ ያመለክታል። በሌላ መረጃ ደግሞ በመዲናዋ 742 ህገወጥ የንግድ ተቋማት ላይ እርምጃ መወሰዱን ሰምተናል። በአዲስ አበባ ከተማ የንግድ ስርዓቱ ፍትሐዊነትን ሲያዛቡና ከተማዋ ከንግዱ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ ተቋማት ላይ እርምጃ መወሰዱ ተገልጿል። የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽሕፈት ቤት በክፍለ ከተማው በመንደር የንግድ ቁጥጥር አሰራር ስርዓት መመሪያ መሰረት በ11 ወረዳዎች ላይ የቁጥጥር ባለሙያዎችን በማደራጀት በንግድ ድርጅቶች ላይ የበር ለበር ክትትልና ቁጥጥር ስራዎች መስራቱን የጽሕፈት ቤቱ ኃላፊ አቶ አሸናፊ ፍቅሬ ያስታውቀዋል። በተደረገው የክትትልና የቁጥጥር ስራ የንግድ ስርዓቱ ፍትሐዊነትን ሲያዛቡና ከተማዋ ከንግዱ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ የንግድ ድርጅቶችን የመለየት ስራ መሰራቱን ተናግረዋል። ከነዚህም ውስጥ ያለ ንግድ ፍቃድ፣ ባልታደሰ ንግድ ፍቃድ፣ ያለ ደረሰኝ ግብይት፣ ከአድራሻ ውጭ ግብይት፣ ከዘርፍ ውጭ ግብይትና ሌሎች ተለይተዋል ሲሉ ገልጸዋል። አቶ አሸናፊ አያይዘውም ከነዚህ ውስጥ 370 የማሸግና 62 የጽሑፍ ማስጠንቀቂያ በመስጠት አስተዳደራዊ እርምጃ የመውሰድ ስራ መሰራቱን የገለጹ ሲሆን 148 ውሳኔ እንዲሰጥባቸው ወደ ከተማ የመላክ ስራ መሰራቱንና ቀሪዎቹም እንዲያስተካክሉ የጊዜ ገደብ መሰጠቱን አንስተዋል። አክለውም በብሎክ ደረጃ የክትትልና ቁጥጥር ስራዎች እንዲሰሩ የተመደቡ ባለሙያዎች ስራውን በአግባቡ ባለማከናወናቸው በቀጣይ የእርምት እርምጃ እንደሚወሰድ የገለጹ ሲሆን የንግዱ ማህበረሰብም ህጋዊ የንግድ ስርዓቱን ተከትሎ መስራት እንደሚገባው አሳስበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች
ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።